የመከላከያ ቻሌንጅ በየዓመቱ የሚደረግ ቻሌንጅ ሲሆን ወጣቶች ወደፊት በሚገቡባቸው ልዩ ልዩ የሥራ መስኮች ዓላማ መር የሆነ ህይወት እንዲኖራቸው በስነ ምግባር እንዲታነጹና በአሸናፊነት ስለንቦና ተገንብተው ለራሳቸው ለቤተሰቦቻቸውና ለሀገራቸው ጠቃሚ ዜጋ እንዲሆኑ ብቃት የሚሰጥ ቻሌንጅ ነው። ለ20 ቀን አካባቢ የሚሆን አካባቢ ከኛ ጋር ቆያላችሁ። ያ ማለት ምንድነው? ቻሌንጁን ሬዚስት የሚያደርግ ሰው እስከ 20 ቀን ድረስ አብሮን ይቆያል። በልምምድ ወቅት የሚፈስላ በጦርነት ላይ የሚፈሰውን ደም እንደሚቀንስ ሁሉ በተሰማራንበት የሥራ ዘርፍ ውስጥ ልክ እንደ ወታደር በጽናትና በዓላማ ከሰራን ውጤታማ የማንሆንበት ምክንያት የለም። ባለውበት ፊልድ እንደዚህ ጠንክሬ ብሰራ በጣም ትልቅ ነገሮችን አቺቭ ማድረግ እንደምችል ተመሬበታለሁ። የመጨረሻ ደግነት ያለበት የመጨረሻ ጥሩነት ያለበት ህይወት ይህንን ሰው ያለ በተለይ ይፈዳል ደግነት ያለው ቸርነት ያለው ሞራል ጀግነት ያለው እኛ ዛሬ በዚህ በጽናት እንታየው ወታደር ቤተሰብ ወጣቶች በዚህ ቻሌንጅ ላይ ቢሳተፉ በውትድርና ውስጥ ያሉ ፈተናዎችን በአካል ተገኝተውና በተግባር ተፈትነው አእምሯቸውን መንፈሳቸውንና አካላቸውን ያደሳሉ። ምክንያቱም ስንፍና አቋራጭ መንገድ እንዲሆን ዓላማ ቢስ የሆነ ህይወት በውትድርና ውስጥ ቦታ የላቸውም። ባጭሩ በዚህ ቻሌንጅ ላይ የሚወዳደሩ ተሳታፊዎች ለወደፊት ህይወታቸው የማይጠቅሟቸውን ስብዕናዎች አውልቀው ይጥላሉ። ወጣቶች ስለ ውትድርና በውጭ ከሚሰሙት ይልቅ በቅርበት ተገኝተው እንዲያዩት እድል የሚፈጥረው ይህ ቻሌንጅ እንደ እስራኤልና ደቡብ ኮሪያ አይነት ሀገራት ለዜጎቻቸው እንደ ብሔራዊ ግዴታ ያስቀመጡት ሲሆን በተለያየ ዘርፍ የተሰማሩ ታዋቂ ግለሰቦች ጭምር ከተለያዩ ሀገራት እየተጠሩ ሲሳተፉ ተመልክተናል። ለአብነት ያህልም ለመጥቀስ በእንግሊዝ ፕሪሚየር ሊግ የሚጫወተው የቶተንሃሙ አጥቂ ሰን ሆንግሚን ፕሪሚየር ሊጉን አቋርጦ የ6 ወር ስልጠና እንዲወስድ መደረጉን የዓለም ሚዲያዎች በጊዜው ዘግበውታል። እኔ በቀን አንድ ነው የወጣሁት። እነሱ የዕለት ተዕለት ኑሯቸው ነው እንግዲህ ማሰብ ነው። እውነት ለመናገር ለብሩ ብዬ አይደለም የቆየሁት ስለያዘኝ ነው። በጣም በቃ የሚያስይዙ ብዙ ነገሮች ስላሉ ነው እንጂ ያው ብሩን ከኔ የተሻሉ ሰዎች ይበሉታል ብዬ ስለማሰብ ቆይቻለሁ። በቃ ብቻ ነው እስካሁን ያስቆይ። በሀገራችን ለሁለተኛ ጊዜ የሚደረገው ይህ የመከላከያ ቻሌንጅ እስከ መጨረሻው የቻሌንጁ ቀን ለሚቆየው ተወዳዳሪ 1 ሚሊዮን ብር ሸልሞ ወደ መጣበት በክብር ይሸኘዋል። በወታደር ቤት ወይም ደግሞ በወታደር በሚሰራቸው ስራዎችና ተግባራት ማየትና ማለፍ በሲቪል ላይፍም ራሱ በጣም ጠንካራ እንድትሆኑ ያደርጋቸዋል። ወጣቶች ከገንዘቡ በላይ ከፍተኛ የስብዕና ግንባታና የማንነት ለውጥ አድርገው የሚመለሱበት በመሆኑ በዚህ ታሪካዊ ቻሌንጅ ላይ እድሜያችሁ ከ20 እስከ 30 የሆናችሁ ወጣቶች ተመዝግባችሁ በቻሌንጁ ላይ እንድትሳተፉ ከወዲሁ ተጋብዛችኋል። ምዝገባው የሚጀምርበትን ቀን በቅርቡ እስከምናሳውቅ ድረስ ባላችሁበት ቦታ ቻሌንጁን ለማሸነፍ የሚያግዛችሁን አካላዊና አእምሯዊ ዝግጅት እንድታደርጉ እናሳስባለን። ተመዘገብኩ በኋላ ደግሞ ሞር ጠንከር ያሉ ስልጠናዎችን ጠንከር ያሉ ትሬኒንጎችን ለራሴ ለዚህ ውድድር ራሴን ብቁ አድርጌ መጥቻለሁ ብዬ ተስፋ አደርጋለሁ። ዋስተበቀጎኝ እናይ በገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር እንደ ጎራብጮ